ሰላም በዚህ ቪዲዮ የምንመለከተው የግምት ስራ የሚሰራልን ባለሙያ ወይም ሰርቬየር በመባል የሚታወቀው የሞባይል አፕሊኬሽኑን በመጠቀም እንዴት ሰርቬይ እንደሚያካሂድ ይሆናል። ወደዚህ ላምጣውና አባይነህ እንደምታዩት ከስተመር ሪኩዌስት ላይ ወደ 34 የሚሰራቸው ስራዎች አሉ ብለናል። እኛ ግን አሁን አሴት ማኔጅመንት ወይም ቦዝ ሜንተናንስ ኤንድ ኢንስታሌሽን ስለሆነ የሚሰራው እሱ ስራዎችን ለማየት ሜንተናንስ ሪኩዌስት የሚለውን ይነካል። ምንም ሪኩዌስቶች የሉትም እስካሁን። ነገር ግን ምን ያደርጋል? ኢንስታሌሽን ሪኩዌስት ኦልሬዲ አሳይን በታሪኩ እንደተደረገ አይተናል። አባይነህ ኃይሉ የደንበላ ብራንች ላይ የሚሰራ የሰርቬይ ባለሙያ ነው። እንዲሁም እንደ ቴክኒሻነትም እኛ እንጠቀመዋለን። ይሄን ሲንክ ያደርጋል። ፈርስት ታይም የሚሰሩት ሲንክ ማለት ነው። ሰርቬየሮቻችንም ሲንክ ያደርጋሉ። ሶ አሁን የመጣብኝ ኢሹ ምንድነው? የኔትወርክ ኤረር ኦከርድ ይላል። ስለዚህ ኔትወርክ የኢንተርኔት ኮኔክሽንን ቼክ አደርጋለሁ ማለት ነው። ሲንክ ለማድረግ ሁል ጊዜ ኢንተርኔት ኮኔክሽን ስለሚያስፈልግ ማለት ነው። ኦኬ አሁን ሲንክ እናደርጋለን። ሲንኩ ሲያልቅ ደግሞ ውስጥ ገብተን እናያለን ማለት ነው። ኦኬ አሁን ሲንክ ጨርሰናል። ባክ ይላል። እንደምታዩት አሁን የሜንተናንስ ሪኩዌስት ላይ 6992ን አባይነህ አግኝቷል ማለት ነው። እዚህ ጋር ብንመጣ በታሪኩ 6992 አሳይን ተደርጓል። እንደ ሰርቬየር እዚህ ጋር አባይነህ አሳይን ስለተደረገ አባይነህ ሲንክ እንደጨረሰ 6992 ይመጣለታል ሜንተናንስ ሪኩዌስት ስር ማለት ነው። የአሴት ሜንተናንስ አሁን ይሄ ምንድነው ግን ኢንስታሌሽን ሪኩዌስት ነው ትዕዛዝ የመጣለት ማለት ነው። ሶ እዚህ ፔጅ ላይ የሜንተናንስ ሪኩዌስትም የኢንስታሌሽን ሪኩዌስትም ይመጣለታል ማለት ነው። ይሄንን ይከፍታል። ከዛ ከዚህ በፊት ያው ስለ ሜንተናንስ ሪኩዌስት ላይ ያዘጋጀሁት ቪዲዮ ለሰርቬሮችም ለቴክኒሻኖችም ከዚህ ቀደም ባሉ ቪዲዮዎች ላይ ስላለ ብዙ ነገር አደረጋግጥ ተመሳሳይ ስለሆነ ሪኩዌስት ዲቴይል ላይ ዲቴይል ሪኩዌስት ስለ አሴታችን አስመልክቶ ያሳየናል። እዚህ ጋር አድ አይተም ሎኬሽን አሁን ላይ ሰርቬሩ አሁን ለግምት እየሄደ ነው አይደለ? ግምት ሊሰራ እየሄደ ስለሆነ አድ አይተም ሎኬሽን የሚለው አሁን ቦርሆል አይደለ እንሰራለን የተባለው አሁን እዚህ ጋር የተጻፈው ላይ የሞቱማ የብራንች ማኔጀራችን ኢንስታሌሽን ሪኩዌስቱን አፕሮቭ ሲያደርግ የጻፈው አለ። ስለዚህ ለዚህ ቴክኒሻንም ለዚህ ሰርቬርም ይነገረዋል ምን አይነት ፕሮጀክት ላይ ሰርቬይ ሊሰራ እየሄደ እንደሆነ። ስለዚህ አድ አይተም ሎኬሽን የሚለው ልክ ስራው ሲጠናቀቅ ለምሳሌ የፓይፕ የዋና መስመር ውሃ ዝርጋታ ከሆነ ልክ ሲጠናቀቅ ስራው ሲጠናቀቅ ከዚህ እስከዚህ ነው ፓይፑ የሚዘረጋው ብሎ የሚል ከሆነ አድ አይተም ሎኬሽን ይላል። ወይም አንድ ቦታ የሚቀመጥ እንደ ቦርሆል የሚሰራ ከሆነ ሪዘርቮየር አንድ ቦታ ላይ ፒን የሚደረግ ከሆነ እሱን አይተም ሎኬሽን ያደርጋል። ሶ እኛ ቦርሆል ስለሆነ በዚህ ስፔሲፊክ እንትን አድ አይተም ሎኬሽን ይላል ማለት ነው። አሁን ሰርቬሩ ነው ሰርቬይ እየሰራ ግምት እየሰራ እየሄደ ነው ማለት ነው። ሶ አሁን ፎር ዘ ፈርስት ታይም ያ ንብረታችን የሚዘረጋበትን ቦታ አሁን እኛ ቦርሆል ስለሆነ በዚህ ምሳሌ የምናየው ቦርሆል አንድ ቦታ ስለሆነ ፒን የምናደርገው ፖይንት እናደርጋለን። ነገር ግን እንትን ቢሆን ኖሮ ፓይፕ ዝርጋታ ቢሆን ኖሮ የዋና የውሃ መስመር ዝርጋታ አዲስ እየሰራ ከሆነ ዩቲሊቲው ላይን የሚለውን ያደርግና ከየትኛው አድ ሲል ከሚዘረጋበት ፖይንት መጀመሪያ ጀምሮ እስከ ተዘርግቶ እስከሚያልቅበት መጨረሻ ድረስ አድፒን ያደርጋል ማለት ነው። መተጣጠፊያ ሲኖር መነሻው ላይ አድፒን ያደርጋል። ከዛ እዚያ አድፒን ያደርጋል። ወደዚህ የሚሄድ ከሆነ አድፒን ያደርጋል ማለት ነው። ከዛ ወደዚህ ከሆነ አድፒን ያደርጋል። ስለዚህ ሰፈሮች ላይ ፒን ሲደረጉ ፓይፕ ዝርጋታው እንደዚህ የተጣጠፈ የሚሄድ ከሆነ መተጣጠፊያዎች ላይ ፒን ይደረጋል። ይችን በተን በመጠቀም ማለት ነው። እኛ ግን አሁን ክሊር ላርግና ቦርሆል አንድ ቦታ ላይ ስለሆነ የሚሰራው አንድ ቦታ ቦርሆል ያው ሎኬሽኑ አንድ ነው። እንደ ፓይፖች የተለያዩ ፖይንቶች ላይ የተለያዩ ላይን ስለሆነ የማይሰራው ፖይንት ያደርጋል። ከዛ አድፒን ይላል። እዚህ ቦርሆሉ እዚህ ጋር አሁን ፒን ያደረኩበት ቦታ እዛ ሰርቬይ የሚሰራበት ቦታ ጋር ሄዶ ቦርሆሉ እዚህ ጋር ነው
የሚሰራው የሚለውን እዛ የቦርሆሉን ቦታ ላይ ፒን ያደርጋል ማለት ነው። እንደዛ ፒን አደረገ እንበል። ከዛ ሴቭ የሚለውን በታ ይነካል። አሁን ምንድነው ስለ ይሄ አሁን ቦርሆላችን የሚዘረጋበት ቦታ ላይ የቱ ጋር እንደሚሆን ሎኬሽን አስገባ ማለት ነው። ሾውን ማፕ ብሎ ማፕ ላይ ማየት ይችላል። ዳይሬክሽንስ ካለ ደግሞ ሌሎች ቴክኒሻኖች ከዚህ በኋላ የሚሰሩ ይሄን ዳይሬክሽን በመጠቀም ሰርቬሩ ያስገባውን ተከትለው መሄድ ይችላሉ። ወይም ሰርቬሩ ራሱ ያው ይመጣለታል ማለት ነው። ከዛ በመቀጠል ኤስአርቪ ለቴክኒሻናችን አያስፈልግም። ሰርቬራችን አንድ ፕሮጀክታችን የሚሰራበትን ቦታ ፒን አደረገ። ፓይፖች ከሆኑ መነሻ መድረሻ ብለናል። ሁለተኛ ደግሞ ዋና የሰርቬ ስራ ይሰራል ማለት ነው። ይህን የሰርቬ ስራ የሜንተናንስ ሪኩዌስት ላይም ሰርቬ ሲሰራ አባይነ አይተናል። ስለዚህ አሁን ማቴሪያል ለዚህ ቦርሆልን ለመስራት የሚያስፈልጉ ማቴሪያሎችን ያስገባል ማለት ነው። ከዛ እዚህ ጋር የፕላስ ምልክቷን ነክቶ አድ ማቴሪያል ይነካል። ከዛ እዚህ ጋር ለምሳሌ ምን እንፈልጋለን? ቼክ ቫልቭ ያስፈልጋል ብሎ ቢጽፍ ጂኤስ ይነካል። ጂኤስ ቼክ ቫልቭ ለምሳሌ 3/4 ያስፈልጋል ቢል 3/4 ምን ያህል ብዛት ያስፈልጋል? ለምሳሌ 17 ያስፈልጋል ይበል። እቺን ራይት ሚንካ ሰሚት ያርግ። ስለዚህ ቼክ ቫልቭ አሁን ይሄን ክሊክ ባደርግ ላዩ ላይ ቼክ ቫልቭ 3/4 ኢንች ኮዱ ይሄ ነው የአሴት የአይተም ኮዱ። ከዛ 17 ያስፈልጋል። ሌላም እንጨምር። ለምሳሌ አድ ማቴሪያል እንበልና ለዚህ ቦርሆል ለምሳሌ እዚህ ጋር ልመለስና እስኪ በሰርች ደግሞ አሁን ሰርች ላድርግ። በሰርች ደግሞ ቦል ቫልቭ ሶሪ ቦል ቫልቭ ዲኤን 25 ለምሳሌ ይሄም ያስፈልገናል ብለን እናስብ። ቦል ቫልቭ ዲኤን 25 ይሄ ደግሞ ብዛት 6 ያስፈልጋል እና ይሄንንም ሰሚት እናድርግ። ከዚህ ደግሞ ሌላም ደግሞ ለምሳሌ ሲሚንቶ ያስፈልጋል ብሎ ቢያስብ አሁንም እዚህ ጋር በሰርች መሄድ እችላለሁ። እዚህ ጋር ሴመንት ብለን ይሄንን ክሊክ አደርጋለሁ። ሲሚንቶ ደግሞ ለምሳሌ 5 ኩንታል ያስፈልጋል ቢባል እንደ ምሳሌ ስለሆነ ከዛ ሰሚት የምትለዋን በተን እንደምታዩት ሁሌ ከሜን ስቶር ነው። ምክንያቱም ለአሴት ማኔጅመንት ለኢንስታሌሽን ስራዎች ከሜን ስቶር ነው እቃዎች የሚወጡት ስለተባለ ማለት ነው። ኦኬ እነዚህ እንደ ምሳሌ ይበቁናል። ሌላ ደግሞ እናንተ እንድታውቁት ስለምፈልግ ነው። ለምሳሌ ፓይፖችን ለዚህ ቦርሆል አዲስ ቦርሆል ስንሰራ ፓይፕ ያስፈልገናል ብለን የምናስብ ከሆነ ፓይፕ ልጨምር። እዚህ ጋር አድ ማቴሪያል ልበልና እዚህ ጋር መጥቼ ኢንፍራስትራክቸር ጋር ፓይፕስ ኤንድ ፊቲንግስ ስር የፒቪሲ ፓይፕ ወደዛ ልምጣ። ፒቪሲ ፓይፕ ጋር ልምጣና የፒቪሲ ፓይፕ ለምሳሌ ዩፒቪሲ ፓይፕ ዲኤን 300 ያስፈልገኛል። ለምሳሌ ፒቪሲ ፓይፕ ከስቶር ይለያያል። ከዩቲሊቲ ዩቲሊቲ አንዳንድ ዩቲሊቲዎች ፓይፖችን በፒስ ነው ቆጠራ የሚያካሄዱት። አንዳንድ ዩቲሊቲዎች ደግሞ ከጂኤስ ፓይፕ በስተቀር ዲሲአይን ለምሳሌ አዳማ ምሳሌ ብንወስድ ዲሲአይን የፒቪሲን የኤችዲፒን ፓይፖች በሜትር ነው የሚቆጥሩት። ስለዚህ ለምሳሌ አሁን 20 ሜትር የዩፒቪሲ ፓይፕ ዲኤን 300 ያስፈልገናል ብሎ ሰሚት አደረገ። ስለዚህ ለምሳሌ ይሄ ይብቃን። ስለዚህ ፒቪሲ ወጪ ተደርጓል ከስቶር እናወጣለን ያስፈልጋል ማለት ሲሚንቶ፣ ቦል ቫልቭ እና ቼክ ቫልቭ በየ አይተም ታይፓቸው ይሄን ያህል አውጥተናል። ወደ ሌበር ስንሄድ ደግሞ ሌበር ደግሞ ያስገባችን ፕላስ ያደርጋል። አድ ሌበር ምትለዋን ይነካል። ዴሊ እና ኮንትራት አለ ብለናል። ሶ ዴሊ ለምሳሌ ቁፋሮ ስቶን የሚባል ያስፈልጋል ይበል። እዚህ ላይ 4 ሰዎች ይሳተፋሉ። ቁፋሮ ስቶን ኤሪያ ከዛ ሬቱ ባለፈውም እንዳልኩት ነው የዴሊ ኤክስካቬሽን ፊ ስቶን ማለት አለበት። እዚህ ጋር የምንጽፈው ከዚህ ጋር መሆን አለበት። ምንም እንኳን እዚህ ጋር የእንትን ቢሆንም ሰርቬይ ቢሆንም ማለት ነው። ስቶን ልምረጥ፣ ሰሚት ልበል። ሌላ አይነት በቀን ሰራተኞች የሚሰራ በሙሉ ቀን ክፍያ በሚከፈላቸው ቀን ሰራተኞች የሚሰራ ስራ ካለ አድ ብሎ መጨመር ይችላል። እኛ ግን ኮንትራት ስራ ደግሞ እንጨምር። አድ ሌበር ይበል። ከዛ ደግሞ ኮንትራትን ክሊክ ያደርግና ኮንትራት ስራ ላይ ኤክስካቬሽን ለምሳሌ
ኤክስካቬሽን ሶይል ደግሞ የአፈር ቆፈራ ያስፈልጋል። ይሄ ምን ብለናል ከዚህ በፊት? እዚህ ጋር የምንጽፈው ሜትር ነው። ምን ያህል ሜትር የቀን ሰራተኞች ይቆፍራሉ? ለምን ኮንትራት ሰራተኞች በሜትር ስለሆነ የሚከፈላቸው። ለምሳሌ እዚህ ጋር 15 ሜትር ቁፋሮ አለ። እዚህ ጋር ኤክስካቬሽን ሶይል እንበልና ከዛ ሰሚት እናድርገው። እንደ ምሳሌ ስለሆነ አንድ ኮንትራት አስገባን፣ አንድ ዴሊ አስገባን። በዚህኛው ደግሞ በሜንተናንስ ላይ ስልጠና በምንወስድ ጊዜ ምን አይተናል? ሁለት የኮንትራት ስራዎች መዝግበን ነበረ። በዚህኛውም አንድ ኮንትራት ስራ እንጨምር። ለምሳሌ የኮንትራት ስራ ደግሞ ሌላ ኤክስካቬሽን አስፋልት አለ ብለን እናስብ። ይሄ ደግሞ 10 ሜትር ቁፋሮ አለው። ኤክስካቬሽን አስፋልት ቁፋሮ አለ። ሰሚት እናደርጋለን። ስለዚህ ሁለት የኮንትራት ስራዎች እና አንድ ዴይሊ ቁፋሮ ስራ አስገባ። አውትሶርስ ስራ ላይ ደግሞ ይህንን አዲስ ቦርሆል በሚሰራበት ጊዜ ከኛ ዩቲሊቲ ሰራተኞች ውጪ በሌሎች መስሪያ ቤቶች የሚሰሩ የአውትሶርስ ስራዎች ካሉ እነሱን ስራዎች ሰርቪስ ሪኩዌስት ጋር እነካን እነሱን ስራዎች እንመዘግባለን። ፕሮፌሽናል ሰርቪስስ ለምሳሌ ቦርሆሉ ሲሰራ የሴፍቲ ወርክስ የሚሰራ መስሪያ ቤት ያስፈልገናል እንበል። ኳንቲቲ አንድ ነው ማድረግ ያለብን። ለምን ይሄ ስራ አንዴ ይሰራል ነው የምንለው። 2-3 ካረግነው በኋላ ተጫራቾች ፐርቼዝ ዲፓርትመንት ጋር የሚያስገቡት ዋጋ እዚህ ጋር ባስገባነው ኳንቲቲ ይባዛልናል። ስለዚህ ባይ ዲፎልት ብዙ ጊዜ አንድ ነው የምንጠቀመው። ሰሚት እና ባለሙያው አንዴ ነው ስራውን የሚሰራው ለማለት ነው። ሌላ አውትሶርስ ስራን ጨምር ከቦርሆል ጋር ምናልባት የተገናኘ እዛ ላይ ባለሙያ ስላልሆንኩኝ የቴክኒክ ነገር ግን እዚህ ጋርማ አንድ እንደምሳሌ ለምሳሌ ኢንስፔክሽን ኤንድ ቴስቲንግ የሚያከናውን መስሪያ ቤት ይኖራል፣ ስራ ይኖረናል አለን። ኳንቲቲ አንድ አስገብቼ ሰሚት አልኩኝ። ሁለት አውትሶርስ ስራ ይኖረናል። ይሄ ክሊክ ስናደርግበት እናያለን። የሰርቪስ ኮዱንም ያሳይናል፣ የሰርቪስ ስሙንም ያሳይናል። ሌበር ላይ ሁለት ኮንትራት ስራ፣ አንድ ዴይሊ፣ ማቴሪያል ላይ አንድ ፒቪሲ ፓይፕ፣ ሲሚንቶ፣ ቦል ቫልቭ እና ቼክ ቫልቭ እንደ ምሳሌ ያወጣን። አሁን ይሄንን ኤዲት ማድረግ ቢያስፈልግ እዚህ ጋር ኤዲት ነክተን ማስተካከል እንችላለን። የምናስተካክለውን እንትን ኳንቲቲ ቁጥር ማለት ነው። ዲሊት ማድረግ ይሄ በስህተት የገባ ከሆነ እቺን ዲሊት የምትለዋን ነክተን ኮንፈርም መንካት ነው ማለት ነው። ከዛ ይደልትልናል። እንመለስና አሁንም ምን አስገብተናል? ኦልሬዲ ማቴሪያልም ሌበርም አውትሶርስም አስገባን ማለት ነው። ማየት ብንፈልግ ሾኦል የምትለዋን በመንካት ድጋሜ ወደዚህ ፔጅ መመለስ እንችላለን ማለት ነው። ልመለስና አሁን የኢንስታሌሽን ወርክ ላይ የሚለየው ምንድነው? ሰርቬይ የሚያደርገው ሰውዬ አዲስ ኢንስታሌሽን ስራው የቱ ጋር እንደሚከናወን ቦታ ፒን አድርጓል ማለት ነው። ፓይፕም ከሆነ ከየት እስከ የት እንደሚሆን ከዛ ማቴሪያሎች ሌበር እና አውትሶርስ ስራ ማስገብቷል ማለት ነው። ይሄ ማለት ግን ሁልጊዜ አውትሶርስም ሁሌ መግባት አለበት፣ ሌበርም ሁሌ፣ ማቴሪያልም ሁሌ ማት አይደለም። እኔ ሁሉንም ሴናሪዮ እያሳየኋቸው ስለሆነ ነው። አውትሶርስ ብቻ የሚያስፈልጋቸው የአዲስ ፕሮጀክቶች ሲኖሩን እዚህ ጋር ብቻ ነው ሰርቬሩ የሚያስገባው ማለት ነው። ከኛ ስቶር የማይወጡ ሌበርም ሆነ ማቴሪያል በእኛ ባለሙያዎች የማይሰሩ እኛ ቀጥረን ማናሰራቸው ከሆነ ላይገቡ ይችላሉ ማለት ነው። ወይም ይሄና ይሄ ብቻ ሊገቡ ይችላሉ። እንደየ ፕሮጀክቱ አይነት ሊለያይ ይችላል። እዚህ ሰርቬሮች የሚያስገቡ ማለት ነው። ሁሉንም ሴናሪዮ እንድናይ ግን ሁሉንም እያስገባው ነው። ከዚህ በኋላ ምን ያደርጋል? ባኪል እና ሲንክ ማድረግ አለበት። አሁን የቦታው የሚሰራበትን ፒን አድርጓል አንድ። ከዛ ደግሞ ማቴሪያልስ ሌበር እና አውትሶርስ ስራ ፒን አድርጓል ሰርቬሩ ሁለት ሆኗል። ይህን ሲንክ ማድረግ ይጠበቅበታል ማለት ነው ሰርቬራችን። ምክንያቱም ቢሮ ላለው ለቴክኒክ ሄዱ እንዲደርሰው ማለት ነው። ይሄ ሲንክ እንደጨረሰ ደግሞ እናያለን። እዚህ ጋር አሁን እንደምናየው ትራንዛክሽናችን ተጠናቋል። ሲንኩ መጠናቀቁን በዚህ እናውቃለን። ባክ እንላለን። ሰክሰስፉል ስለመሆኑ እዚህ ጋር ፔንዲንጉ 0 ሆኗል። አሁን ሰርቬሩ ስራውን አስገብቶ ላከ ማለት ነው። መልሶ ቢገባ እዚህ ጋር ሾው ኦል ቢል ኦልሬዲ አፕሎድ ስለተደረገ ኤዲት ማድረግ አይችልም። አንዴ ሲንክ ከተደረገ በኋላ ኤዲት ማደረግ አይችልም አንለስ የቴክኒክ ሄዳችን ሞዲፊኬሽን ሪኩዌስት ካላከልን ድረስ። አሁን ሰርቬይ እንዴት እንደሚገባ አይተናል። በቀጣይ ቪዲዮ ደግሞ የቴክኒክ ሄዳችን ከኦፊስ
ሰርቬውን እንዴት አናላይዝ እንደሚያደርግ እናያለን።